ለምን ጥያቄ ታበዣለሽ? ምን ማለት ነው? ቆይ ቅደህ አለማፍላጎት ምንድነው? በአጋጣሚ ከሰው ተቀብዬ። ቴዲ ከማን የተቀበልከው? ፈጣሪ ይቺ ልጅ ሳላጋጭ ትዕግስቱን ስጠኝ። መልስልኝ ቴዲ፣ ምን ይዘጋሃል? መቼም አሁን ድረስ ቆሻሻ ስራ እየሰራሁ ነው አትለኝም ማለት? ቴዲ እናቴን ሳይ ነው ምልክ እኔን አድርገኝ መጥፊያ ነው እሺ የሚሆነው። ምን አድርግ ነው የምትይኝ መሲ? የተናገርኩት በደንብ ገብቶሃል። ይሄ ፎቶ ከየት መጣ? ከተለያየ ሰው ጋር ሆና እየተከታተልካት እንደሆነ በደንብ ግልጽ ነው። ለምን ብዬ እከታተላታለሁ? እና ስለምታውቃት ነው? መቼም አውቃታለሁ እንዳትለኝ፣ ምክንያቱም ገና ከውጭ መግባቷ ነው። ቆይ ከየት ነው ያወቃት? በቃ ተይ መሲ። አልተውህም ቴዲ፣ በሞት አልተውህም። መልስልኝ፣ ከየት ነው ያመጣኸው? የኔ አይደለም፣ በቃ ከሄለን የወሰድኩት ነው። እኔን ጠይቀኝ አላውቅም ብያት። ለምን ሲባል? ሄለን እና አሁንም ድረስ ሄለን ታወራታለህ ማለት ነው? ቴዲ ሽምግልናችንን እኮ ያበላሸችብን እሷ ናት። ፈልጌ አይደለም፣ ይኸውልሽ በአጋጣሚ በስራ ተገናኝተን ነው። ወይኔ መሲ፣ ሲጀመር አንተ መቼም አትለወጥም። እሺ ቴዲ፣ መቼም ያው ነህ አንተ። እድሜ ልክህን። መሲ እባክሽ እንደዚህ አትሁኝ። እመነኝ ቴዲ፣ ይኸውልህ እዚህ ቤት እየኖርኩ አንድ የማይመስል ነገር ባይ እርግጠኛ ሁን የምትጎዳ ነው የሚሆነው። እኔን አያድርገኝ ቴዲ። ትወደኛለች ታፈቅረኛለች ብለህ እንዳትሳሳት። እኔ አንተን የመረጥኩት ተለውጠሃል ብዬ ነው። አይዞሽ፣ ዋጋሽን ታገኛታለሽ። በዚህ ሁኔታሽ ከአንቺ ጋር መኖር ይከብዳል። አርፈሽ መቀመጥ ነበር የነበረብሽ። የገጨሽ መኪና ታስታውሻለሽ እንዴ? የቱ ጋር ነው የተገጨሽው? ኧረ ምንም ትዝ አይለኝም። የሆነ ሰፈር መንገድ ላይ የተገጨሁት። የምን ሰፈር ማለቴ? ምን አይነት ሰፈር? የፍቅረኛዬ ሰፈር። የፍቅረኛሽ ፎቶ አለሽ? አዎ፣ ግን ስልክ የለም። የሊዛንም ስልክ በቃሌ ስለማውቀው ደውዬላት ነው። ቤሉል ሆን ብሎ የተደረገ ይመስላል። አላውቅም፣ ግን ምናልባት እንደዛ ሊሆን ይችላል። እንኳን መጣሽ፣ ደብሮኝ ነበር። እዚህ ትንሽ እንቆይና እንገባለን። ምን ሆነክ ነው የደበረ? ምን ተፈጥሮ ነው? አይ በቃ ደብሮኝ ነበር። አንቺ ስትመጪ ቀለለ። አረ እንቀለድክ ማለት ነው? እኔ እኮ እውነቴን የጠየቅኩ። እውነቴን ነው። አንቺን ሳይሽ ቀለል ይለኛል። አንድ የማመሰግንበት ነገር ይኖረኛል። በዚህ ሁሉ ሁኔታ ውስጥ ደግሞ አንቺ ከጎኔ ባትኖሪ ደግሞ አስብ። ሁሌም ከጎን ነኝ። እሺ፣ ሲከፋህም፣ ሲደብርህም፣ ሲጨንቅህም እኔን መናገር ትችላለህ። አውቃለሁ የኔ ፍቅር። አሁን ላይ ብዙ ግራ ያጋቡኝ ነገሮች አሉ። ምናልባት ለመልካም ናቸው ወይ ደግሞ መጥፎ ነገር፣ ከዚህም የባሰ ነገር ሊፈጠርም ይችላል። ከባድ ነገር ውስጥ እንዳለማ ገብቶኛል። ግን ቆይ ምንድን ነው የተፈጠረው? አንቺም አብረሽ መጨነቅ የለብሽም። ሊዛ ካሁን በኋላ ምናልባት ቤሉልን በሙሉ አቅሟ ላታግዘው ትችላለች ማለት ነው። እሷ መጀመሪያ ላይ ቤሉልን ለማገዝና እንደዚህ አይነት አደጋ ያለው ነገር ውስጥ ራሱ ገብታ ከሱ ጋር ወደ ቤት መታ ከሱ ጎን ሆና እያገዘችው ያለችው እሱን ስለምታፈቅረውና ስለምትወደው ነው። ምንም እንኳን ቤሉል ባያቅም ማለት ነው። አሁን ደግሞ ወደ በረንዳ ስትሄድ ኑኑና ቤሉል ተቃቅፎ ስታያቸው ሁለቱ የሆነ ግንኙነት እንዳላቸው፣ ሁለቱ ፍቅረኛሞች እንደሆኑ ይገባታል። ከዚህም በፊትም ኑኑ የቤሉልን ጉንጭ ስትስም አይታ ስለነበረና ያ ነገር ውስጧ ረብሾት ቤሉልን ስትጠይቀው ቤሉል ደግሞ ሊያብራራላት አልፈለገም ነበር። አሁን ደግሞ ለሁለተኛ ጊዜ በረንዳ ላይ ሁለቱ ተቃቅፎ ስታያቸው ሁለቱ ፍቅረኛሞች እንደሆኑ በጣም እርግጠኛ ትሆናለች። ይሄ ነገር ደግሞ ምን ያህል ልቧን እንደሚሰብረው ምን ያህል እሷን እንደሚጎዳት መገመት አያዳግትም። አንድ የምታፈቅረው ሰው ለሱ ብላ አደጋ ውስጥ እየገባችለት ያለው ሰው ከሌላ ሴት ጋር ፍቅር ጀምሮ በፍቅር ደስተኛ ሆኖ ስታየው ይሄ ነገር ለሷ ትልቅ የልብ ስብራት ስለሆነ ማለት ነው። ምናልባትም ደግማ ቤሉልን ላትጠይቀው ትችላለች፣ ወይ ደግሞ አሁን ላይ ወደ በረንዳ ስትሄድ ራሱ ኑኑና ቤሉል እሷን በያዩት እሷ ደግሞ ተደብቃ ድንገት ካየቻቸው አልረብሻቸውም በሚል ወደ ክፍሏ ትመለሳለች። ግን ደግሞ በጣም ታዝናለች ማለት ነው። በእርግጥ ቤሉል አሁን ላይ እሷ እንደምታፈቅረው አያውቅም። እሱ አሁን ላይ እየተረዳ ያለው መኩ እሷን እንዳፈቀራትና እሷን እንደወደዳት መኩ እሷን ሲያይ እንዴት እንደሚፈዝ እያየ ይሄ ነገር በጣም እያስገረመው እያሳቀው ነው ማለት ነው። ግን ደግሞ ከዚህም በኋላ ሊዛ ቤሉልን እንደምታፈቅረውና እንደምትወደው ብትነግረው ራሱ
ቤሉል ይሄንን ነገር ሊቀበላት አይችልም ማለት ነው። እኔ እኮ ፍቅረኛ አለኝ እዛ ጋር መኩ አንቺን ያፈቀረሽ ይመስለኛል የሚለውን ነገር ሊነግራትም ይችላል ማለት ነው። በእርግጥ ቤሉል አሁን ላይ አዝኗል። ሄለን እያደረገች ያለችው ነገር እዛ ጋር የእናቱን ቤት ለራሷ ወስዳ እሱን ከዛ ቤት ማባረር የሚለው ነገር በጣም ረብሾታል። ከዚህም በፊት የአባቱ ማስታወሻ ላይ ያነበበውን ነገር ወደ ኋላ እየተመለሰ እያስታወሰ ነው። እናም ደግሞ ሄለን ስላለችው አንዳንድ ነገሮች ራሱ ወደ ኋላ ተመልሶ ምን አይነት ክፉ ሰውና ምን አይነት ተንኮለኛ ሰው እንደሆነች እያሰበ ነው። ግን ደግሞ የፈለገ ነገር ቢሆን ህይወቱን መስዋዕት ቢከፍል ራሱ ያንን ቤት ጥሎ እንደማይሄድ ነው አሁን ላይ እየተናገረ ያለው ማለት ነው። ሊዛም ጠበቃ ስለሆነች በአንዳንድ ነገሮች በህጉ በኩል እንዴት እንደሚሄዱ ያንን ነገር አብሮ ሊማከሩ ወስነዋል ማለት ነው። ግን ደግሞ በኤልሹ በኩል አንድ ለሄለን መልእክት የላከላት ነገር አለ። ከዚህም በፊት ትመለሻለሽ ወይ ደግሞ ነገሮችን ሁሉ ትተሽ ወደ ራስሽ ተመልሰሽ ወደ ቤት ተመልሰሽ ተረጋግተሽ ትኖራለሽ ብዬ ጠብቄ ነበር። አንቺ ላይ ብዙ ማስረጃዎች አሉኝ። ክስ አልከፈትኩብሽም ነበር፣ ግን ደግሞ በእናቴ ቤት የምትመጪ ከሆነ እከስሻለሁ የሚለውን ነገር በኤልሹ በኩል መልእክት ልኮላት ነበር ማለት ነው። ያ ማለት ቤሉል አሁን ላይ ስለ ሄለን ወንጀል ሄለን ስለሰራቻቸው አንዳንድ ነገሮች ብዙ ማስረጃዎችን በእጁ እንዳለ ነበር ሲያወራ የነበረው ማለት ነው። ሄለን ደግሞ በዛ በኩል ፖሊሶች እሷን እያሳድዷ ስለሆነ ለእቅዷ ብላ አሁን ላይ እጇን መስጠት እንደምትፈልግና ከዛም በኋላ እዛ ገብታ ገንዘብ ከፍላ እንደምትወጣ ነው እርግጠኛ ሆና ስትናገር የነበረው ማለት ነው። እውነት እዚህ ጋር እሷ ሄዳ እጇን ብትሰጥና እስር ቤት ብትገባ ቤሉል ደግሞ በዚህ በኩል ያለውን ማስረጃዎች እንዳለ አሰባስቦ ሊዛም ጠበቃ ስለሆነች እሷም አግዛው ሄለን ላይ ክስ ቢከፈት ሄለን እዛ ጋር እንዳቀደችው ገንዘብ ከፍላ ትወጣለች የሚለው ነገር ጥያቄ ውስጥ ይገባል ማለት ነው። ሄለን ገንዘብ ከፍላ የምትወጣው ፖሊሶች ከዚህም በፊት እሷን ለሚያሳድዷት ነገር ነው፣ ህገወጥ የህፃናት ዝውውር በሚለው በዛ ነገር ነው ሄለን ምናልባት ገንዘብ ከፍዬ እወጣለሁ የሚለውን ነገር ያሰበች ማለት ነው። ቤሉል ደግሞ አሁን ላይ እያወራ ያለው በዛ ነገር ብቻ ሳይሆን ሄለን ስለሰራቻቸው ብዙ ወንጀሎች ያ ማስረጃ በእጁ እንዳለ ነው እየተናገረ ያለው ማለት ነው። ፖሊሶች ደግሞ ምናልባት ሌላ ወንጀል እንደሰራች የሚያሳይ ማስረጃ ካገኙ ምናልባትም ሄለንን ላይለቋት ይችላሉ ማለት ነው። እሷ ደግሞ እንደምትፈታ እርግጠኛ ሆና ነው ገንዘቧን ተማምና የቤቱን ነገርም ያስጨረሰችው በገንዘብ ጉዳይ ስለሆነ ማለት ነው። ምንም እንኳን ቤቱ በእሷ ስም ባይሆንም እሷ ደግሞ እንደምንም ብላ ተማሙታ አንዳንድ ማስረጃዎችን ፋይሎችን ከቤት ለራሷም እየሰረቀች ኤልሹም እየሰረቀች እየወሰደችላት በዛ ማስረጃ ደጋፊነት አሁን ላይ ቤቱን በራሷ አድርጋለችና ቤት ውስጥ ያሉ ሰዎችን እንዳለ አባራ ለኤልሹ ሰራተኛ ቀጥራ ከዛም በኋላ እሷ ወደ ውጭ ሀገር መጥፋት እንደምትፈልግ ነበር ስትናገር የነበረው ማለት ነው። ግን ደግሞ ምናልባት አሁን ላይ ቤሉል ለሷ አደጋ ይዞባት መጥቶ ሊሆን ይችላል ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ቴዲ ነው። ቴዲ አሁን ላይ በውስጡ በመሲ በጣም ተቀይሯል። እሷን መምታት እሷን ማጋጨት እንደሚፈልግ ነው ከራሱ ጋር ሲያወራ የነበረው ማለት ነው። ያ ማለት እሱ አሁን ላይ እያሰበ ያለው መሲ ጨቅጫቃ እየተጨቃጨቀች ወይ ደግሞ እንደ ጠበቃት እንዳልሆነች ነው እየተናገረ ያለው ማለት ነው። መሲ ደግሞ እዛ ጋር ምን እንዳናደዳት አይተናል። እዛ ጋር የሊዛ ፎቶ አንተ እጅ ምን ያደርጋል? ለምንስ ነው እሷን የምትከታተላት? ፎቶዎቹ የተነሱት በተለያዩ ቀኖች ነው። እቺ ልጅ እየተከታተልካት ነበር እንዴ የሚለውን ነገር ጠይቀዋለች ማለት ነው። እሷ በፊትም እልህ ወይ ደግሞ ንዴት ስላለባት ባለፈው ቴዲ ያለ ፈቃዷ ያንን ነገር ስላደረጋት አሁን ላይ በጣም ተናዳለች። ይሄ ነገር ደግሞ ሲጨመርበት እነሱ ቤት ያለችው ሊዛ የቴዲ ቤት ውስጥ ፎቶዋ በተለያየ ቀን የተነሳ ፎቶዋ ሲገኝ ለምንስ ነው እቺ ልጅ የሚከታተላት የሚለው ነገር አናዷታል። እናም ደግሞ እዛ ጋር ከሄለን ጋር እንደሚሰራ ራሱ እሱ በራሱ አፍ ሲነግራት ይሄ ነገር በጣም አናዷት የሆነ ነገር የሆነ ስህተት ቴዲ ላይ ካገኘች እሱን እንደምትቀጣውና እሱን የሆነ ነገር እንደምታደርግ ነበር ስትዝትበት የነበረው ማለት ነው። ግን ደግሞ ቢሆንም እዛ ጋር ያየችውን ነገር የሊዛ ፎቶ ለምን የቴዲ ቤት ውስጥ እንደተገኘ የሚለውን ነገር ከቤሉል ጋር ተገናኝታ ሊያወሩ ተቀጣጥሯል ማለት ነው። ምናልባት ቴዲ በዚህ መሃል እሷን የሆነ ነገር ካላደረጋት በስተቀር ማለት ነው። ግን ደግሞ ይሄ ነገር ለመሲ አደጋ ያለው ይመስላል ማለት ነው። እኛም እስካሁን ድረስ ቴዲ ምን አይነት ክፉ ሰውና ምን አይነት ተንኮለኛ ሰው እንደሆነ አይተናልና መሲ ይሄንን ነገር ማድረጓን ይሄንን እዚህ ጋር ያየችውን ነገር ሄዳ ለቤሉል መንገሯን ካወቀ ምናልባት እሷን ይጎዳታል ወይ ደግሞ እዛ ክፍል ውስጥ አግቶ እንዳስቀመጠው ሰው እሷንም እዛ ክፍል ውስጥ አስገብቶ ቆልፎባት ሊያስቀምጣት ይችላል ማለት ነው።
ግን መሲ ብትጠነቀቅ ወይ ደግሞ ከዛ ቤት ሙሉ ለሙሉ ብትወጣ ይሻላታል ማለት ነው። እሷ አሁን ላይ ስለ ቴዲ ምንም ያወቀችው ነገር የለም። አንዳንድ ጫፍ ነገር ነው የምታውቀው። እናም ደግሞ ከዚህም በፊት ወንጀል የሆኑ ነገሮችን እንደሚሰራ ታውቃለች። ግን ደግሞ በመሃል እሱ ተቀይር ያለው አሁን ላይ ከሄለን ጋር እየሰራው አይደለም በሚል በእንደዚህ አይነት ሽንገላ የሆኑ ቃላቶች ነበር እሷን የሸወዳትና እሷ ደግሞ አፍቅሬ ያለው በሚለው ከቤት ወጥታ ከሱ ጋር መኖር የሚለውን ያደረገችው ማለት ነው። ግን አሁን ላይ ያ ነገር ዋጋ እያስከፈላት ነው። በጣም በጸጸት አለንጋ እየተገረፈች ነውና ቶሎ ብላ አሁንም ሳይረፍድ ከዛ ቤት ብትወጣ ይሻላታል ማለት ነው። ቴዲ እንዳወራሩ እሱ የሚያደርገው ነገር አይታመንምና ምናልባት ህይወቷን ራሱ ሊቀማት ይችላል። ያ ነገር ከሚደርስ ደግሞ መሲ ከቤት ወጥታ ቤተሰቦቿ የፈለገውን ነገር ቢያደርጓትም ወንድምና እናቷን እግራቸው ላይ ወድቃ ይቅርታ ብትጠይቃቸው ይሻላል ማለት ነው። በእርግጥ አሁን ላይ የሱ ፍቅረኛ ቤቲ የተባለችው ባለፈው ሄለን በመኪና የጋጨቻት ልጅ ራሱ አሁን ላይ ተሽሏት ወደነ ቤሉል ቤት መታለችና ምናልባት ደግሞ ከዚህ በላይ በደንብ ከተሻላትና እንደ በፊቱ ሙሉ ለሙሉ መንቀሳቀስ ከጀመረች ወደ ቴዲ ቤት መሄዷ አይቀርም ማለት ነው። ያ ነገር ደግሞ እሷንና መሲም በኃይለኛ ያጣላቸዋል። መሲም አንቺ ማነሽ፣ ያቺኛውም አንቺ ማነሽ በሚለው ሁለቱም ትልቅ ጸብ ውስጥ ስለሚገቡ ምናልባት ቴዲ ያ ነገር እንዳይከሰት ምን እንደሚያደርግ ባይታወቅም ግን ደግሞ ሊጎዳ ይችላል ወይ ደግሞ ሊያጠቃ ይችላል ብለን የምናስበው መሲን ስለሆነ ማለት ነው። ከዚህም በፊትም ምን እንዳደረገችው መሲ ባይታወቅም እሷ ላይ እልህ እንዳለበት እሷን መጠቀም ወይ ደግሞ እሷን መበቀል እንደሚፈልግ ነበር ሲያወራ የነበረው ማለት ነው። ያቺ ልጅ ደግሞ ምንም ስላላደረገችው እዚህ ጋር መሲን ዞር ለማድረግ መሲን ከመንገድ ላይ ማጥፋት ስለሚፈልግ ምናልባትም እሷንም እዛ ክፍል ውስጥ አድርጎ ያኛውን ሰው መድኃኒት እየሰጣ እንደሚያደነዝዘው መሲንም እንደዛ አይነት ነገር ሊያደርጋት ይችላል ማለት ነው። ሌላው ነገር ደግሞ ስለ አዶኒ ነው። አዶኒ አሁን ላይ የሄለንን ስልክ ጠልፎ ሄለን ምን እንደምታወራ ሙሉ ለሙሉ ቢሰማውም ግን ደግሞ የት እንዳለች አያውቅም። ለዛ ነው አሁን ላይ ኤልሹን እያጠያየቃት ያለው። እሷን እያባበለ እንደሚወዳት እንደሚያፈቅራት እየነገራት እናቷ የት እንዳለች ለሷ አስቦ ኤልሹ እናቷን ከሩቅም ቢሆን ማየት እንዳለባት በዚህ አይነት ሽንገላ እየሸነገለ እኔ እናትሽ ያለችበት ቦታ እወስድሻለሁ፣ አንቺ ከሩቅ ሆነች ታያታለሽ የሚለው ነገር እየነገራት በእንደዚህ አይነት ማባበል ዘዴ ኤልሹ ሄለን የት እንዳለች እንድትነግረው እያደረጋት ነው ማለት ነው። ኤልሹ ደግሞ እዛ ጋር እሷም የእናቷ ቢጤ ነች፣ ምንም እንኳን ባትወልዳትም ሄለን ስላሳደገቻት ማለት ነው። የእናቷ ቢጤ ስለሆነች እዚህ ጋር ይሄንን ነገር ልትነግረው አልቻለችም ማለት ነው። እሷም የሆነ ነገር የጠረጠረች ይመስላል። በተለይ የአዶኒ ሙሉ ሰዓቱን ሙሉ ቀኑን ኮምፒውተሩ ላይ ማሳለፍ ማለት ነው። ግን ደግሞ ቢሆንም አዶኒ ሄለን የምታወራውን አንዳንድ ነገር ሰምቷል ማለት ነው። ሄለንም ለዛ ይመስላል አሁን ላይ ኤልሹ ደውላ ስትጠይቃት ወንድሜ ምን አድርገሽ ነው ከዚህ ቤት ውጣ ብለሽዋል እንዴ ለምንድን ነው እንደዚህ ያደረግሽው የሚለውን ነገር ስትጠይቃት ሄለን ደግሞ እንደዚህ አይነት ነገር በስልክ የሚወራ ነገር አይደለም ስንገናኝ እነግርሻለሁ ስትላት የነበረው ማለት ነው።